ተጨንቋን ተሰቃይቷን አፉን አልከፈተም፣ ለጴጥሮስ አልነገረውም። እንዲያውም እንዲህ ነው የሚለው የዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ ብዙ ብየ ዘእነግረክሙ ወባህቱ ይትክሉ ጸዊሮቶ የምነግራችሁ ብዙ ነበረኝ ግን አሁን ልትሸከሙት አትችሉም ነው የሚላቸው። የመከራውን ነገር ቢነግራቸው እነ ጴጥሮስ ያን አይረዱትም። በጣም ብዙ እኮ ማንረዳው ነገር አለ ክርስቲያኖች። ጥቂት እኮ ነው የምናውቀው፣ በጣም ጥቂት። ቅዱሳን መናገር የሚችሉት የሚያውቁትን ጥቂቱን ነው። የሚያውቁት ደግሞ የክርስቶስን መከራ ሙሉውን አይደለም። የሚያውቀው መከራውን የተቀበለው እሱ ብቻ ነው። እና ያልነገራቸው ሐዋርያት ያልነገሩት ወሶበ መጻ ጰራቅሊጦስ መንፈሰ ጽድቅ የእውነት መንፈስ ጰራቅሊጦስ መንፈስ ቅዱስ በመጣ ጊዜ ይመራክሙ ሀበ ኩሉ ጽድቅ ወደ እውነት ሁሉ ይመራቸዋል ይላል። ጥቂቱን ይገልጥላቸዋል፣ ሐዋርያት ያሳስባቸዋል። ቅዱሳን ዘመናቸውን ሙሉ የሚሰቃዩት በዚህ መከራ ነው። ሳይረሱት እያለቀሱ ይኖራሉ። እንደ ዮሐንስ ወንጌላዊ በረከቱ በሁላችንም ላይ ይደርብንና 70 ዓመት ፊቱን ቋጥሮ ይኖራል እያለቀሰ። አባቶቻችን ሲገልጡት እንባውን ጨርሶ ደም አልቅሷን ይላል። ደሙን አልቅሶ ጨርሶ እዥ አልቅሷን ይላል። እና ከሰውነቱ ያለው ፈሳሽ አልቆ ቆዳው ከአጥንቱ ጋር ተጣብቆ ነው ቅዱስ ዮሐንስ የተጠራው። 70 ዓመት ሳይስቅ ቁጹረ ገጽ ሆኖ ፊቱን የቋጠረ ሆኖ አዝኖ ተክዞ ትዝ እያለው ያ ጌታ መስቀል ተሸክሞ የወደቀው አጎዳደቅ ትዝ እያለው፣ ያ ግርፋት ትዝ እያለው፣ ያ መልኩ ትዝ እያለው፣ ያ የመከራ መልኩ፣ ያ የስቃይ መልኩ፣ ያ ደም የለበሰው መልኩ ትዝ እያለው፣ ያ በእሾህ አክሊል የተቀጠቀጠው፣ ያ የደቀቀው ጭንቅላቱ፣ ያ የተፈጠፈጠው ራስ ቅሉ፣ ወደ 70 የሚደርሰው የእሾህ የብረት እሾህ ሚስማር ጭንቅላቱን እየቀደደ እስከ ልቡ ድረስ እየደረሰ አካሉን የበጣጠሰው ያ ሚስማር ያ መከራ ትዝ እያለው፣ ያ የጎደጎደው በጦር የጎደጎደው ጎኑ ትዝ እያለው፣ ቁስሉ ትዝ እያለው፣ ያ ላቡ መስቀል ተሸክሞ ሲወድቅ ከደሙ ጋር ይፈስ የነበረው እሱ ትዝ እያለው፣ ጀርባው ላይ ያረፈው ጅራፍ ግርፋት እሱ ትዝ እያለው፣ ቀራኔው ላይ የተበታተነው ሥጋ የተረጨው ደም እሱ ትዝ እያለው። ዮሐንስ 70 ዓመት ፋታ አላገኘ። እኛ ፋታ ያጣነው ይህን ማሰብ ስላልቻልን ነው ወዳጆቼ።